አሳዛኝ መረጃ ነጻነት ወርቅነህ እንግዲህ ከዚህ ዓለም ተለይቷል። ለሁሉም ሰው ይሄ ነገር አስደንጋጭ ሆኗል። የሰው ልጅ ህይወት እንዲህ ናት። ትላንት ማታ ቻው ብሎ የተለየን ሰው ዛሬ በቤቱ በዛው ላይ መለስ ይሄዳል ብሎ ማን ይገምታል? ነፂ የኛ ምስኪን፣ ነፂ የኛ የዋህ፣ እንዲህ በድንገት መለየትህ መላውን የጥበብ ቤተሰብና አድናቂዎችን በሐዘን ሰበር አድርጎናል። ነጻነት ወርቅነህ ባለትዳርና የሶስት ልጆች አባት ነበር። ባበረከታቸው ስራዎችና በደግነቱ ሁልጊዜም በልባችን ሲታወስ ይኖራል። ለባለቤቱ፣ ለልጆቹ፣ ለወዳጆቹ ዘመዶቹና ለመላው የጥበብ አፍቃሪዎች ፈጣሪ መጽናናትን እንዲሰጥልን እንመኛለን ይላል። ብሬክስ ሀበሻዊ ነው ይህንን ፖስት ያደረገው። እውነት ለመናገር እኔ ራሱ በጣም ነው የደነገጥኩት ማለት ነው። ምክንያቱም ነጻነት ወርቅነህ ማለት እንግዲህ ታውቁታላችሁ፣ ሚዲያ ላይ በጣም አስቂኝ አዝናኝ ሰዎችን ጥያቄ እየጠየቀ ትምህርት አዘል ሀገር አቀፍ አዘል በቃ ብዙ ትምህርቶችን እንትን ይላል። ብዙ ጥያቄዎችን እየጠየቀ እንግዲህ ሰዎችን ዘና የሚያደርግ ነው። ግን ደግሞ ስንት መልካም ስራ የሰራ ሰው ነው። ወላሂ እኔ እንጃ፣ እኔ ራሱ ደነገጥኩ። የሆነ ማለት እምባይ ንቅ አረገኝ ማለት ነው። ምክንያቱም በቃ እኛ ማለት እንደዚህ ነን። አሁን እንደወጣ ይቀራል ብሎ ማን ይገምታል? ሲጀመር ማታቻው ብሎን የተለየን ሰው ዛሬ በቤቱ በዛው ላይ መለስ በቃ ሞተ ማለት ነው። በጣም ነው የሚያሳዝነው ወላሂ ለአዚም። እንግዲህ ዩት እዚህ ጋር ጥያቄዎችን እየጠየቀ የዚህ ፕሮግራም ባለቤት ነውና ሰዎችን እዚህ ጋር እንደውም ክስት ብሎብኛል። እዚህ ፎቶ ላይ ይኸው ድንቡጭ ያለ ወፍራም በቃ የሆነ ደስ የሚል ሰው ነው በነገራችን ላይ። ግን እዚህ ጋር የሆነ አላቅም ወይ የማይታወቅ በውስጡ እኛም ያልሰማነው ህመም ኖሮበት ነው ወይንስ ምንድነው? የሶስት ልጆች አባት ነው እንግዲህ ነጻነት ወርቅነህ። ግን ደግሞ ይሄ ነው ተብሎ መታመሙን አልሰማን ምን አላል። በድንገት በቃ እንደዚህ ሄደ። እነ ታሪኩ ባባስ ቢያንስ ታሞ ነበር። መታመሙንም በብዙ አይነት መንገድ አይተናል። የዚህ ደግሞ የተለየ ነው። ሁሌ ፈገግታ ነው፣ ሁሌ ሳቅ ነው። ሶሻል ሚዲያ ላይ ስለ ግሉ እንዲ ነው ብሎም ሲያወራን የሰምቸውም አላቅም። በቃ ሁሌ ሰዎችን እንዳሳቀ እንዳዝናና ነው። እንግዲህ ነጻነት ወርቅነህን ታውቁታላችሁ ያስባሉ። ሁላችሁም ማያውቁ የለም እሱንና ስላገኘው ጭራሽ ሲያመነጫጭቀው ነበር። እንዲሁ ድንገት ሊመታውም ይፈልጋል፣ ይጎትተዋል፣ ልብሱን ይይዘዋል። በቃ ምስኪንዬ ማለት ነው። የኔ ውድ ፈረንጅዬ፣ የኔ መልካም እውነት ፈረንጁ ነው። በጣም ነው የሚያሳዝነኝ። አንደኛ መልካም ልጅ ነው፣ በጣም ብዙ ነገር ያደረገ ነው ለትዳራቸው። መልካም ልጅ ነውና እንደዚህ አድርገህ ማመነጫጨቅ አለብህ ብዬ አላስብም ማለት ነው። እንዴ አንተስ የምትሰራው ጽድቅ ነው እንዴ? አብርሽ እዛ ጋር እኮ የአንተና የሄርሜላ ፎቶ እኮ እዛ ግድግዳ ጋር እኮ ተለጥፏል። ሄርሜላ ቤት ያስ ምንድን ነው ታዲያ? ያ ዝም ብሎ ኖርማል ስዕል ነው እንዴ ተለጠፈው? ስታወድ ስታሞጋግስ የነበርክ ሰው ነህ እኮ። ስናምር ስትል ስትነገር ስትል የነበርክ ሰው ነህ። አሁን ላይ ለምንድን ነው ያንጨረጨረ? ጭራሽ ማለት ነው ድጋሚ አብርሽ እዚህ ቤት ላይ ካገኛቸው የሆነ ነገር ወይ ፌንት ይበላል ወይ ራሱ ላይ እርምጃ ይወስዳል ወይ እነሱ ላይ እርምጃ ይወስዳል። እኔ ልንገራችሁ ማለት ነው ልጁ በጣም ሆት ሆኗል እና ለነጻነት ወዳጆች በሙሉ ሆት ሆኗል። አብርሽም ሆት ሆኗል። ሁላችሁም